ገሊላ የቾምቤ ንጽ እንዳገኘች ነገርኩ። የምርሽን ነው? ለፖሊስ ነው መያዝ ያለብንማ። አደንዛዥ እጹ በእጄ እያለ የሱ ነው ብዬ ለፖሊስ እንዴት ነው ላብራራ የምችለው? እርግጠኛ ነሽ መኪናውን ይዛ ስትወጣ አይተሻታል? አዎ ጋሼ፣ ግን እስካሁን እዚህ መድረስ ነበረባት። የተፈጠረ ችግር አለ ማለት ነው። እንዴት ነህ አቶ ዝና? መስፍን ውጭ የቆመው መኪና አስገቡና ዳይ ወደ ስራ። ማን እንደሆነ ልትነግረኝ ትችላለህ? ልጅ መስፍን፣ ራስ መስፍን። ሳስበው ጡረታ ብትወጣ መልካም። እኔ ደግሞ በተራዬ በስርዓት እንዳለብኝ ይሰማኛል። ስለዚህ ስራዎቹን አስረክበኝ። እኔ ያንተ 5 ሳንቲም መዳ የለም። አባ አንድ ነገር ለማድረግ በወክልና ያበቃበት። እሺ ልቀቀኝ መላኩ ዘርበኝ። መላኩ ሾምቤ ባለቤቴ ላይ አንድ ነገር ትሞክርና በኋላ የምትጸጸትበት ይሆናል። ማድረግ እንዳለብኝ አትነግረኝም? መላኩ ልቀቀኝ። እሺ ልቀቀኝ። ነርፍሽ መላኩ በቃ እረፍ ውስጥ አባዬ ምን እንዳደረገ እኮ ስላየሁ አስመለጥሽን። አንቺ ግን ደህና ነሽ? እኔ ምን እሆናለሁ? በቃ አሁን አልፏል አይደል እንዴ? እባካችሁ ተረጋጉ። ቆይ ምንድን ነው የተፈጠረው? ቤቱ መላኩ፣ አሁን በዚህ ሰዓት ምን መመለስ አልችልም። ቆይ እኔን ያልገባኝ ማነው አያታችንን ሆነ እኛን ከዚህ ሰፈር ማስለቀቅ የፈለገው? ምን አዲስ ነገር አለ? ምንም አዲስ ነገር የለም። እስካሁን ዶክተሮቹ አልወጡም። አያታችን ጠንካራ ነው፣ ምንም አይሆንም። ልክ ነሽ የኔ ቆንጆ። ምን ማምጣት እንዳለብኝ ስላላወቅኩኝ ይሆናል ብዬ ያሰብኩትን ነው ይዤ የመጣሁት። ምንም ይሁን ከለበስኩት ይሻለኛል። እውነታውን ሁሉ ሳትደብቂ ንገሪኝ ደሊና። ከዚህ ጥቃት ጀርባ ያለው ማን ነው? እርግጠኛ አይደለሁም ደሊና። አባዬ ቀዶ ጥገና ክፍል ውስጥ ነው። ስንዱ ደግሞ ተወግታለች። ራስ ይመስለኛል። ራስ መስፍን። መስፍን ለምንድን ነው አባዬ መግደል የፈለገው? አላውቅም፣ ግን የማውቀው ከጋሼ ጋር ጥሩ ታሪክ እንደሌላቸው ነው። እባክሽ ደሊና የምታውቂውን ሁሉ ንገሪኝ። ነገርኩሽ እኮ ብሌን። ያኔ ገራዥ ውስጥ ሲመጣ አንቺም ሆነ አባዬ በጣም ደንግጣችሁ ነበር። የሆነ የደበቅሽው ነገር እንዳለ ይሰማኛል። እኔ እስከማውቀው ድረስ ሰውየው ነገረ ስራ ሁሉ የጭራቅ ነው። ስለዚህ እሱን ሳይ መደንገጥ አይቅረብሽ። ጋሼ ደግሞ እንደነገርኩሽ ጥሩ ታሪክ ስለሌላቸው ምናልባት እሱን አስታውሶ ይሆናል። ልጆቼን ቤት ልታደርሽልኝ ትችያለሽ? እሺ
ሆቴሉ እንዳለው ማረፍ አለብሽ። ግን ቆይ ቤቱን ላዘገጃጅና እንዴት አይሉ ዘውዴ ታጸደዋለች። የምንከፍላት ለዚህ አይደል እንዴ? ብቻ በአይነ ህሊና የሚመጣው ሲወድቅና በጭንቅላቱ ሲደፋ ነው። አሁን ስለዚህ ነገር ደጋግመሽ መጨነቅሽን ተይ። ምስጋና ደህና ነው፣ ሁላችንም ደህና ነን። አንተ ባትኖር ኖሮ ምን ይውጠኝ ነበረ? አያታችን የሆነ ወንጀል ውስጥ ገብቶ ይሆን እንዴ? ነው ወይስ ከወንጀለኛ ጋር ግንኙነት አለው? አይመስለኝም። ምክንያቱም ሙሉ ህይወቴን ከሱ ጋር ነው ያሳለፍኩት። የሆነ ነገር መደበቅ ቢፈልግ አቀባት ነበር። አንድ ሰው ወንጀለኛ ባይሆንም እንደዚህ አይነት ነገር ሊያጋጥም ይችላል። ምናልባት ከአባታችሁ ሞት ጋር የተገናኘ ቢሆንስ? ምን ማስረጃ አለሽ? ስሜት የሚሰጠው እንደዛ ብቻ ነው። ከአባታችን ሞት ጋር ሊገናኝ የሚችል ምን ሊኖር ይችላል? አባታችሁ በህይወት ላይኖር ይችላል። ገንዘባቸውን የሰረቃቸው ሰዎች ግን አሁንም ይናደዱበታል። የመሰሉ ነገሮች በሙሉ እውነት ናቸው ማለት አይደለም። ዳድ እዚህ ደረጃ የሚያደርስ በደል እንዳልበደላቸው ተስፋ አደርጋለሁ። ጌታ የሰፈር ውስጥ በማን አለብኝነት ሲሽከረከር አግኝተነዋል። እንድንከሰው ከፈለጉ አብረውን ወደ ፖሊስ ጣቢያ እንዲሄዱ ለመጠየቅ ነበር የመጣ ነው። አዎ እንዲከሰስ እፈልጋለሁ። እንዲከሰስ አልፈልግም። እማ ፍርድ ቤት እየተመላለስኩ ይህን ጉዳይ የምከታተልበት ጊዜ የለኝም። እኛ በጥቆማው መሰረት ፍተሻ ብናካሄድም አደንዛዥ እጽም ሆነ ድምፅ አልባ መሳሪያ አላገኘንበትም። እርሶ ላደረሰቦት ጉዳት ካልከሰሱ እኛ ለመክሰስ የሚያበቃን የሰውም ሆነ የቁስ ማስረጃ ስላላገኘን ልንለቀው እንገደዳለን። የፈለጋችሁትን ማድረግ ትችላላችሁ። እንሂድ። ቆይማ ምንድን ነው የተፈጠረው? ለምንድን ነው እንዲከሰስ የማትፈልግ? እሱ እኮ አንገትሽ ላይ ጩቤ የደቀነ ሰው። እባቡን እንደገና ወደ መንደሩ ቀላቀልሽው?
እናንተ እንደምትሉት ልጁ እስር ቤት እንዲገባ አልፈልግም። ይሄ ልጅ አይደለም፣ ወንጀለኛ ነው። አዎ ልክ ነህ አባ። እኔም እንዳንተ ነው ማስበው። ምስጋና። አቤት አባ። እንዴት እየሆነ ያለ ነው? ለፈተና ዝግጁ ነኝ ብለህ ታስባለህ? አዎ አባ፣ ግን አንዳንድ ቻፕተሮችን መለስ ብዬ ማየት ይጠበቅብኛል። ከሰሞኑ ወደ ትምህርት መመለስ ስለማይቀር እስከዛው ብታነብ ጥሩ ነው። እኔም እስማማለሁ። ትንሽ ቀን እረፍት ብትወስድ ጥሩ ነው። አዎ አባ፣ እንደውም ወደ ፈተና መመለሴ አንዳንድ ነገሮችን ድረስ ያደርገኛል። እንደዛ ከሆነ ፈተናውን በጥሩ ውጤት አልፈህ እንደምታኮራኝ አምናለሁ። ግድ ነው። መምህር ፈተና ትናንት ያለፈን ፈተና እንደገና እንድትወስድ መቼ እንደሚመች ጠይቀው ብሎኛል። የቹምቤን ጉዳይ ሰምቶ እንደዚህ ተወኛል ብዬ አላሰብኩም ነበር። መቼ ተፈታ? በመፈታቴ ደስ አላለሽ? ወንድምሽ እንደዚህ ነው አቀባበል የምታደርግለት? አንበሳው የሰራ ነው። አባት ከቦክስ ይልቅ መጽሐፍ ላይ እንድታተኩር ነው የሚፈልገው። አንዳንዶቻችን ልጆቻችን ጥሩ ሰዎች ሆነው እንዲያድጉ እንፈልጋለን። የሚደባደብና የሚጠጣ ሁሉ ለአንተ ጥሩ ሰው አይደለም ማለት ነው። እኔ በሌለውበት እንደዚህ አይነት ችግር ውስጥ ስለገባሽ በጣም ያዘንኩብሽ። እንኳን አልኖርክ። በጣም ፈርቼ ነበር። ጩቤ ደቅኖብሽ ባትፈሪ ነበር የሚገርመኝ። በቃ ስለሱ ማሰብ አቁምና ስለ ፈተና አስብ። የሞከርኩ እኮ ነውማ። የኔ ልጅ አንተ ጠንካራ ስለነበርክ ትወጣዋለህ። ገሊላ እረፍት እንዳደርግ ብትፈልግም እኔ ከሰዓት በኋላ ሄጄ ቤቱን አጽድቼ እመጣለሁ። አንተ ከትምህርት ቤት እስክትመለስ ድረስ ቤት ውስጥ መቀመጥ ይጨንቀኛል። ቾምቤ ለሰራው ስራ እንዳለ መቀጣት አለበት። ልጄ ለምንድን ነው የማትተው? አይሆንም እኮ እሱ ላይ ያለ ሰይጣን በጸበልም አይወጣም። እኔ እሱ አንድ ነገር አድርጎ ከኔ ጦስ ውስጥ እንዳትከተኝ። ደረባክ ከዚህ ጋኔ ልራቅ። በቃ ሻውን ሂድ በቃ። እሺ ቆይ በዚህ አይነት ሁኔታ እንዴት ነው መኖር የምንችለው? ስለምንድን ነው የምታወራው? ስለምን እንደማወራማ ታውቂያለሽ። ሌላ ወንጀለኛ እዚህ ቤት ማምጣት ትፈልጊያለሽ? ስለ ወንድሜ ነው የምታወራው? ወንድምሽ መሆኑ ለውጥ አያመጣም። ቆይ ምን እንዳደርግ ነው የምትፈልገው? አዎ መልአክ እንዳልሆነ አውቃለሁ፣ ግን ገና ከእስር ቤት መውጣቱ ነው። መውደቅ የለውም። በዛ ላይ
ጸባይ ለውጥ ስላሳየ አይመስልም የተለቀቀው? የመስፍን ጸባይ እንደፈለክ መሳቅ ትችላለህ። እሱ ግን ተለውጧል፣ ህይወቱም ተለውጧል። በዛ ላይ ደግሞ ወንጀል ውስጥ ዳግመኛ ላለመግባት ቃል ገብቶልኛል። ገላ እየዋሸሽ ነው። በዚህ ጉዳይ ላይ በቃ መግባባት አንችል። ቆይ ሁሉም እየተነሳ ውሸት ሲነግርሽ የምታምኝ ከሆነ እኔ ከአንቺ ጋር መግባባት አልችልም። መላኩ ምን አድርጊ ነው የምትለኝ? እሱ ከዚህ ቤት እንሄድ ይፈልጋል። ረስተው ከሆነ ላስታውስ፣ ይሄ ቤት የሁለታችንም ነው። በቤቴ የገዛ ወንድሜን ውጣልኝ ማለት አልችልም። ራሱ እስኪቋቋም ድረስ የኔ እገዛ ያስፈልጓል። እህቴ ቡናው ቀዘቀዘብሽ። ወደ ትምህርት ቤት መሄድ አለብኝ። እንዴት ነው ዶክተር? ቀዶ ጥገና በሚገባ ተጠናቋል። ጥይቱ የውስጥ አካሉን ብዙም ሳይጎዳ ስለወጣ በጥቂት ጊዜ ውስጥ ሪከቨር ያደርጋል። ስለዚህ በቶሎ ለማገገም በቂ ረፍት ያስፈልገዋል። ዶክተር፣ እሱን ለሱ ብትነግረው ይሻላል። እሺ እናረጋለን። እና ባለቤቴ ላለመክሰስ ወሰነ እችልሻለሁ። ባለቤት ቀና ሰው ናት በእውነት። አንተ ግን እንዲከሰስ ፈልገ ነበር? ያደረገውን ነገር እያወቅሽ አንተን ችግር ውስጥ ከቶ ሲያበቃ ትምህርት ቤቱን ደግሞ ለማዘጋት ሙከራ አደረገ፣ ግን አልተሳካለትም። አሁን ደግሞ እጽንድ ሊያውም በገዛ ቤቴ ውስጥ እየኖረ እሱ አልበቃ ብሎት ቤተሰቤን ለማጥቃት መሞከሩስ? በጣም እኮ ነው የሚገርመው። ጥቃት ስትል ግሮሰሪ ውስጥ የተፈጠረውን ሰማ እንዴ? የቱ ግሮሰሪ? የአቶ ዝናው ተኩስ ሁሉ ነበር እኮ አሉ። የጋሽ ዝናው መጠጥ ቤት ውስጥ አቶ ዝናውና ስንዱ ተጎድተው ሆስፒታል ገብተዋል እኮ። እንዴት እስካሁን አልሰማህም? ማን ይነግረኛል ብለሽ ነው? ሆስፒታል እንደገቡ እንጂ እኔም አሁን ያሉበት ሁኔታ እንኳን የሰማሁት ነገር የለም። እና ብሌን እንዴት ነች? እንደሰማው ከሆነ ደህና ናት። ግን አስበው እስቲ፣ መጀመሪያ ባለቤቷ ፊት ለፊቷ ተገደለ፣ አሁን ደግሞ አባቷና አማቿን ፊት ለፊቷ። በስመ አብ! ምን አይነት እድል ነው ያላት በእናትህ። የሆነ እርኩስ መንፈስ እየተከተላት ነው እንጂ ሰው በደናውማ እንደዚህ አይሆንም። ለማንኛውም መቼ ወደ ስራ ልትመለስ አሰብክ? በእውነቱ ከሆነ እዚህኛው ወንበር ላይ መቀመጡን ብዙም አልወደድኩት። ከመመለሴ በፊት ቤቴ ውስጥ አንዳንድ ነገር የማስተካከልበት ቀን ያስፈልገኛል። ስትመለስ ግን ከዚህኛው ብትጀምር ደስ ይለኛል። መጠጥ ቤት ውስጥ ተኩስ።
በመምጣት ደስ አላለሽም? ስለ ባለቤቴ እያወቅ ለምንድን ነው አላስፈላጊ ውጥረት የምትፈጥረው? ደስ ካላለሽ መሄድ ይችላሉ። እኔ እንደዛ አላልኩ። ነገሩን አታወሳስበው። ጥሩ። ድንቾቹ እንዳጥብልሽ ትፈልጊያለሽ? እሺ። ከባለቤቴ ጋር ሰላም እንድታወሩ እፈልጋለሁ። ይሄ ቤት የሱም ነው። እኔ የቤት የሱ አይደለም። ወጣኝ እህቴ። መስፍኔ ቁም ነገር እያወራው ምን አይተሽ እንደወደድሽው ሳስብ ግርም ይለኛል። ካልጠፋ ወንድ ሰላም አውርዱ ማለት ስለሱ መጥፎ ማውራትንም ይጨምራል። አሪፍ ነገር አስቤ ሳወራ አንቺ መቼም ደስ አይልሽ። ሰውየው ምናባዊ ነው። ስለ መላኩ ብዙ የማታውቃቸው ነገሮች አሉ። ለምሳሌ ሰሞኑን እዚህ አልነበረም። ቾምቤን ታውቀዋለህ አይደል? ቾምቤ የተስፋነሽ ልጅ አንድ ፍሬው ልጅ ከቤቱ ተባሮ ሰሞኑን ለተወሰነ ቀናት እዚህ ያስጠግቸው ነበረ። እዚህ ቤት? አዎ። እዛ አግኝቼበት ስደብቅበት ጩቤ ያወጣብኝ። አንቺ ላይ? አዎ። ምስጋናም እሱን ለማስቆም ነው አደጋ የደረሰበት። መላኩ ባይደርስልን ኖሮ ሁላችንም አልቆልን ነበረ። ከዛስ? ያው ፖሊስ ያዘው፣ ግን ምንም አይነት ማስረጃ አላገኘበትም። እኔም ልከሰው አልፈለኩም። ከዚህ ነገር ጀርባ ማን እንዳለ እስክናቅ ድረስ ፖሊስ ጥበቃ ቢያደርግልን ጥሩ። ፖሊስ አያስፈልግም። እና እስኪጨርሱን ዝም ማለት አለብን? እንደዛ ማለት አይደለም። እና ነገሩ እስከሚጣራ ድረስ ራሳችን ጥበቃ እናደርግለታለን። እኛው? አዎ። እንዴት ነው ባዶ እጃችንን ጥበቃ ልናደርግለት የምንችል? ባዶ እጃችንን አይደለም። ገዳይ ሆነሻል ማለት? ሊጨርሱን ሲመጡ ዝም ብዬ የምመለከት ይመስላል? ሁኔታውን የተረዳሽ አይመስለኝም። እኔ ራሱ እኮ ስንት ጊዜ እኮ ልነግራት የሞከርኩት። እኔ በሱ ላይ ተስፋ መቁረጥ አልችልም። ግን እኮ ላጠፋው ጥፋት መቀጣት አለበት። አዎ፣ ጭራሽ እስር ቤት መግባት ሲገባው አንቺ እኮ ረፍት እየሰጠሽው እኮ ነው። የኔ ፍቅር፣ ሁሉንም ሰው ማዳን አትችይም እኮ። ለዚህ ነው እንደ ቹምቤ አይነቱን መተው ያለብሽ። ዘውዴ፣ አንቺም ከሱ ምንም አትለይም። ምስጋና አንገት ላይ ጩቤ ደቅነሽ ነበረ፣ ልክ እሱ እንዳደረገብኝ። ሁላችንም ሁለተኛ እድል አግኝተናል። እባካችሁ ማድረግ የማልችለውን ነገር እንዳደርግ አትጭቅጭቁኝ። ገሊላም ሆነሽ ባሏ እኔ ላይ ምንም ስለማያገኝ ማንም ሊከሰኝ አይችልም። ይኸውልህ ምንድን ነው አደከ? እንዳታስቡ። ቆይ ማን ናችሁ?
ምን ፈልጋችሁ ነው? እህቴ ቤቷ አስገባች። አንተ ደግሞ አንገቷ ላይ ስለታነሳ አስመስል እህቴ ላይ ወንድ ለመሆን ሞክር። ወንድ ማለት ምን እንደሆነ አሳያለሁ።